የኢትዮጵያና የአረብ ኤሚሬቶች የግዛት ትብብር ምን ይዟል? ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ ያረጋገጡ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትም ገልጸዋል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 ቀን 2018 ዓ.ም የጋራ መግለጫቸውን ያወጡት የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻክቡት ቢን ናህያን አል ናህያን በኢትዮጵያ ያደረጉትን የስራ ጉብኝት ተከትሎ ነው። የአቡዳቢው ሚኒስትር ዴኤታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸውን እንደተለዋወጡ ተገልጿል። ምሽት ላይ የወጣው የጋራ መግለጫም ይህንኑ የሰላምና የደህንነት ጉዳይ አንስቷል። ሁለቱም ወገኖች አንዳቸው የሌላኛቸውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶች ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ አረጋግጠዋል ይላል መግለጫው። ዶክተር ጌዲዮንና ሼክ ሻክቡት ከሁለትዮሽ ጉዳዮችን በተጨማሪም በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችን እንደገመገሙ መግለጫው ያስረዳል። ሁለቱ ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት መግለጻቸውን ባሰፈረው መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይ በአጽንኦት ተነስቷል። ከሚያዝያ 2015 ዓ.ም ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱ ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱን የሚቋጭበትን መንገድ በተመለከተ የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያድግ የሰብአዊ ተኩስ አቋም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ፣ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑን አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱም አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሱም የትኛውም አካል በስም አይጠቀስም። የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በድጋሚ ስሟ ይነሳል። የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናልን ጨምሮ የተለያዩ አካላት አቡዳቢ ከሱዳን ጦር ጋር እየተዋጋ ላለው የፈጥኖ ድራሽ ኃይል መሳሪያ እንደምታቀርብ በማንሳት ይከሳሉ። የተባበሩት አረብ ኤሚሬቶችና የሱዳን ፈጥኖ ድራሽ ኃይል ግን ይህንን ክስ በተደጋጋሚ ውድቅ አድርገዋል። የኤሚሬቶችና የኢትዮጵያ የውጭ ጉዳይ ሚኒስቴር በጋራ ባወጡት መግለጫም ሁለቱም ወገኖች ሰላምን ለማስፈን ቀጠናዊ መረጋጋትን የሚፈታተኑ ተግዳሮቶችን ለመፍታትና የቆዩ ስትራቴጂካዊ አጋርነታቸውን ለማጠናከር የጋራ ቁርጠኝነት እንዳላቸው ጠቅሷል። ከጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላት ትብብር በብዙ መልኩ የጠነከረው ኤሚሬቶች እንደ የሰላምና ደህንነት እንዲሁም ኢኮኖሚና ኢንቨስትመንት ባሉ ጉዳዮች ላይ የአዲስ አበባ አጋር ነች። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት ከጎበኟቸው ሀገራት መካከል የተባበሩት አረብ ኤሚሬቶች ከቀዳሚዎቹ አንዷ ናት። በወቅቱ ጠቅላይ ሚኒስትሩ ለ3 ቀናት ባደረጉት ይፋዊ ጉብኝታቸው የተጀመረው ወዳጅነት እስካሁንም ተጠናክሮ ቀጥሏል። ጠቅላይ ሚኒስትሩ በወራት ልዩነት ተመልሰው ወደ የተባበሩት አረብ ኤሚሬቶች ያቀኑ ሲሆን የኤሚሬቶችም ልኡካኗን በተደጋጋሚ ወደ አዲስ አበባ ልካለች። እንደ አውሮፓውያን አቆጣጠር በ2018 የውጭ ጉዳይ ሚኒስትሯን ሼክ አብዱላህ ቢን ዛይድ አልናህያን ወደ አዲስ አበባ በመላክ ከኢትዮጵያ ጋር በበርካታ ዘርፎች የመግባቢያ ሰነድ ተፈራርማለች። በወራት ልዩነት ደግሞ በወቅቱ የአቡዳቢ ልኡክ አልጋ ወራሽ መሐመድ ቢን ዛይድ አዲስ አበባ መግባታቸው የሀገሪቱን ትብብር የማሳደግ ፍላጎትን ማሳያ ተደርጎ ተወስዷል። የቀድሞው አልጋ ወራሽ የአሁኑ የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ ባለፈው ሳምንትም በድጋሚ ኢትዮጵያን ጎብኝተዋል። ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሻም ሁለቱ መሪዎች በተለያዩ ጊዜያት ያደረጓቸውን ጉብኝቶችን በመጥቀስ ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር ጥሩ ግንኙነት እንዳላቸው ያነሳሉ። ጠቅላይ ሚኒስትር ወደ ስልጣን በመጡ ማግስት ከኤርትራ ጋር የሰላም ስምምነት እንዲፈራረሙ ማገዛቸውን አንስተዋል። የተባበሩት አረብ ኤሚሬቶች በኢትዮጵያና በኤርትራ መካከል ሰላም እንዲወርድ ላበረከቱት አስተዋጽኦም ለጠቅላይ ሚኒስትር አብይ አህመድና ለፕሬዝዳንት ኢሳያስ አፈወርቂ የሀገሪቱን ከፍተኛ የክብር ሽልማት አበርክታለች። ኤሚሬቶች ከኤርትራ በተጨማሪም ኢትዮጵያም ከሱዳን እና ከግብጽ ጋር ያላትን አለመግባባት ለመፍታትም በተደጋጋሚ ሙከራ አድርጋለች። ኢትዮጵያም ግብጽና ሱዳን በህዳሴው ግድብ ዙሪያ ከስምምነት እንዲደርሱ የተለያዩ ጥረቶችን ማድረጓም አይዘነጋም። አቡዳቢ የኢትዮጵያ ሱዳን የድንበር ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ለማድረግም ጥረት አድርጋለች።